ማድረግ ሳይሆን ልጁ እንዳለሽ አሁን ተርጉሞ የሚሰጡ አሉ። ብዙም ማያውቁ ልጆች አሉ። ብቻ ማንበባቸውን ብቻ የሚያስቡ ልጆች አሉ። እንዴት ነው መጽሐፉን ስላነበቡት ብቻ ትክክል ነው ማለት እንዳልሆነ የተሳሳተ መጽሐፍ እንደሆነ ሊሰጧቸው የሚችሉት እሱን ነገር ኮንፊርም ብታረጓቸው እንዲነቁ ብታደርጉም ነው እንጂ እኮ ሌላ ምንም ማድረግ አትችሉም። አሁን እያደረጋችሁት ያለው ነገር ከበቂም በላይ ነው። ተረዳሽ? ያ እኛ ብዙ ያ አሁን ተረድቼሻለሁ። መታችሁ ከዛ ሀሳባችሁ ሲገልጡ ጥሩ ነው። በኋላሽ ድምጽ አለው ግን እንትን የሚታጅግና ሀሳብሽን መንገራ። አዎ ኪችን ነኝ ያለሁት። ድምጽ እየተሰማሽ ነው? አዎ ይሰማል። በቃ ሀሳብሽን እኔ ልናገር ሜቢ። እሺ ያው ዋናው ነገር ሀሳቧ ምን ጥሩ ነውና ያመጣችው ሀሳብ ማለት ነውና አብሶ ተተርጉሞ ቆይ እኔ ሚት ላድርግ። ይሰማል አይደለ? የኔ ይሰማችኋል? ቆይ የኔ ነው ወይስ እሷ ነው የሚሆነው? እኔ ኢንተርቻርጅ ነው። እሷ ናት የተከፈተችኝ ማለት በራስ ወጣት እንትን አለ ስታክ አድርጎበት ነው መሰለኝ አላውቅም። ወሰጥቻታለሽ የኛ እየተሰማ ከሆነ እታች እየሰማሽ ከሆነ ኔትወርክሽ ነው እና መንዙማ ነው እንትን ከፈትሽብን። ሸጂኒ ምዕራፍ እየቀራ ነው እና ያው እንዳለችው ኦኬ እንዳለችው ከሆነ እነሱ ሁላችንም እንደምናውቀው ያው አረቦችን ሳይቀር በእርግጥ እንዲሁም ደግሞ በጓደኝነት ኢጃዛ ቤት ቁጭ ብላችሁ ምናምን ነገር እንደዚህ የተተረጎሙ እንትኖች አሉ። አሁን አዲስ መጽሐፍ የታተመ ምናምን ነገር ሊሰጧችሁ ይችላሉ እና አንብቡ ምናምን ብለው ሊሰጡ ይችላሉ እና ማንም ከመሰረታው መሰረት ሌላ ሊመሰረት የሚችል የለም። አንዱ መሰረታችን ክርስቶስ ኢየሱስ ነውና ያ ክርስቶስ ኢየሱስ የተናገሩ ሐዋርያቶቹ ካስተማሩት ውጪ ሌላ ትምህርት ይዞላችሁ የሚመጣ ሁሉ የተረገመ ነው። ጳውሎስ ይናገራል አይደለ? የተረገመ ይሁን ብሎ ተናግሯል። በቃ ከሰማይ መላእክት እንኳን ቢመጣ እንኳን በምድር ያሉ ይቅርና ከሰማይ መላእክት እንኳን ቢመጣ ገብርኤል ሌላም እንኳን ወንጌል ይዞ ቢመጣ ኦኬ የተለየ ሐዋርያቶቹ ነቢያቶቹ ካስተማሩት ሌላ ወንጌል እንኳን ይዞ ቢመጣ ገብርኤል በአሁኑ ሰዓት እኛ እንቀበለው። ሚካኤልም ቢሆን ሌሎች መላእክቶች ማንም ቅዱሳን ቢሆን የተለየ ወንጌል ሐዋርያቶቹ ካስተማሩት ነቢያቶች ካስተማሩት የተለየ ወንጌል ቢያመጡ አንቀበላቸውም። ራሱ ጳውሎስ ራሱ ሳይቀር ማለት ነው ጳውሎስ እኛም ብንሆን የተለየ ወንጌል እንኳን ይዘን ቢመጡ አንቀበላቸውም። ራሱን ጳውሎስ ራሱ ተናግሯል። እኛም ብንሆን ብሏል። ስለዚህ የተረገመ ይሁን ብሏል። ስለዚህ ሌሎች እያመጡ ምንድነው ስራ ቦታ የሚሰጣችሁ ጊፍት አድርገው የሚሰጣችሁ እነዚህ ዝም ብለው ትርክምርክ የተተረጎሙ መጽሐፎች በእነሱ ሀሳብ መጽሐፍ ቅዱስን እያብራሩ ያለ ቤተክርስቲያን እገዛ በራሳቸው ፍቺ ሰጥተው እንኳን አንብቡ ስትባሉ ዝም ብላችሁ አታንብቡ። ማንበቡ ጥሩ ሆኖ ሳለ ነገር ግን የምታነቡት ነገር እወቁ። ዝም ብላችሁ አትነዱ። አንዳንድ የምትነዱ ክርስቲያኖች አላችሁ። ዝም ብላችሁ ማለት ነው የምትሰጡት ነገር ሂጃብ አሁን ካያችሁ ባለፈው እኔ በቪዲዮ ሰርቼበት ነበርና ሂጃብ ለብጣሽ ጨርቅ ሃይማኖት ያሰድባሉ። ሃይማኖት ማለት እነሱ ለምን እንደሚያለብሱ አላማ አላቸው። አንቺ ለምንድነው የምንለብሽው ነው? ለምንድነው የምንለብሽው? ብጣሽ የሆነ ጨርቅ ጭንቅላትሽ ላይ አድርገሽ መሄድ አቅቶሽ ነው? አቅቷቸው ነው አይደለም። ማን ነው አቅቶሽ ውጭ ያለሽ? ሲጀመር ቤተክርስቲያን ዘንድ አነጋዛ ነው አይደለም። ሁላችንም በስነ ስርዓት እንድንለብስ ነው መጽሐፍ ቅዱስ የሚያዘው። ከዛ የዘለለ ነገር ግን መተው እነሱ ሲያለብሷችሁ ለምን አላማ ነው እነዚህ ሰዎች የሚያለብሱን በሉ እንዴ። አስተውሉ። እስከ መቼ ድረስ ነው የማታስተውሉት እንዴ? እኔ እኮ በጣም ነው የሚገርመኝ። የምር እየመጡ ሂጃብ ያለብሷቸዋል። እየመጡ ጊፍት አድርገው ቁርአን ይሰጣቸዋል። እየመጡ ጊፍት አድርገው ጭንቅላታችሁ ላይ ሰማ አድርገው ከዛ ስሙ ቁርአን እያላቸው የምትሰሙ የምትጃጃሉ ሰዎች እንዴ ምንድን ነው?
አንቺ የእግዚአብሔር ቤተ መቅደስ ሆነሽ ወይ ደግሞ አንተ የእግዚአብሔር ቤተ መቅደስ ሆነ ቅዱሱ የእግዚአብሔር መንፈስ ቅዱስ በውስጥ አድሮ እያደረ ለምን ታሳዝነዋለህ? የሚያሳዝን በነገራችን ላይ የእግዚአብሔር መንፈስ ቅዱስ በውስጣችን ያደረ መንፈስ ቅዱስ ነው ያለብን። እሱን አናሳዝነው፣ እግዚአብሔርን አናሳዝን። በድርጊታችን አሳፍረን እንዴ፣ በስነ ምግባራችን አሳፍረን ይቻላል እንዴ? በተግባራችን አሳፍረን እንደዚህ አይሆንም። ቢያንስ እንኳን እነሱ ለሃይማኖታቸው ብለው ነው አያችሁ ሄደው ክርስቲያኖች ባለማተባቸው አንገታቸው ላይ እዚህ ጋር እኮ እህታቸው ሙስሊም ሆነች እህታቸው እኮ ራቁቷ ብትሆን አያለብሷትም። ለምን? እስልምና ውስጥ ነው ያለች፣ የራሷ ጉዳይ ብለዋል። እውነት መጀመሪያ ሙስሊም ውስጥ ሆነው የጌ 666 የሆኑ አሉ ሙስሊሞች ሆነው ከንፈር ለከንፈር የተሳሳሙ ሴትና ሴት አላያችሁም? ቪዲዮ ላይ አላያችሁም? እኔ አሁን ይሄ ቲክቶክ ስለማይፈቅድልኝ ነው እንጂ አሳያችሁ ነበረ። ወይም ደግሞ ሰርች አድርጉ፣ እዚህ ቲክቶክ ላይ ሰርች አድርጉ 666 ብላችሁ ሰርች ብታደርጉ ራሱ ወይም ደግሞ ጌ ብላችሁ ሰርች ብታደርጉ ራሱ ይወጣላችኋል። ሌዝቢያን ብላችሁ ሰርች ብታደርጉ የሀገር ሙስሊሞች ጥምጣማቸው ጠምጥመው ሴትና ሴት ይሳሳማሉ፣ ወንድና ወንድ ይጋባሉ። እነሱን አሳርሙ መጀመሪያ። ለምን? ሙስሊሞች ናቸው፣ የራሳቸው ጉዳይ ነው የሚሉት። እናንተ ግን መጠቀሚያ እያደረጓችሁ ነው። ለምንድን ነው ማትነቁት? አሉ በጣም እኔ ሙስሊሞች እስካሁን ድረስ ሲያደርጉ አይቻቸው አላውቅም። እንደዚህ በክርስትና ላይ ምናምን እንደዚህ ሲያደርጉባቸው ምናምን መስቀል ይዘው ሃይማኖት አይፈቅድም ነው። ይሄኛዎቹ ምን ሆናችሁ? ብርሃን ከጨለማ ጋር ህብረት የለውም ማለት እኮ እንዴ! መጽሐፍ ቅዱስ ብርሃን ከጨለማ ጋር ህብረት የለውም። ህብረት ከሌለ ለምንድን ነው የምታደርጉት? ለምንድነው የእነሱ የጣዖታታቸውን የአማልክቶቻቸውን ለምንድነው የእነሱ ዜማ ለአንድ ለጣዖት ለተሰዋለት ለምንድነው ለእናንተ የምታዜሙት? ዛሬ መሐመድ ነገ መሐመድ ብቲ መሐመድ ሐሰተኛ ነው። ክርስቶስ ተናግሯል። በስሜ ሐሰተኞች ነቢያቶች ይመጣሉ ብሏል። ኦኬ፣ ሐሰተኞች ክርስቶሶች ይነሳሉ ብሏል። ሐሰተኞች ክርስቶሶች ተነሱ፣ ሐሰተኞች ነቢያቶች ተነሱ፣ አይተናል። ስለዚህ ለምንድነው በእርግጥ መጽሐፍ ቅዱስ የማታነብት ትውልድ እንዴት አትሸወድ? መጽሐፍ ቅዱስ ግዙ፣ ስጦታ ስጡ፣ ለወንድሞቻችሁ ስጡ፣ ለእህቶቻችሁ ስጡ፣ ገዝታችሁ እንዲያነቡ አድርገው ተረሰው ልክ መኝታ ክፍላቸውን አስገብተው ብለው መተኛ ሳይሆን ማንበብ። ቢያንስ እንኳን ብሉይ ኪዳን የማታነቡ ከሆነ አዲስ ኪዳንን አንብቡ። ዘፍጥረት ምን እንደሆነ የማያውቅ የብሉይ ኪዳንና የሐዲስ ኪዳንን ለይቶ የማያውቅ እኮ ትውልድ እኮ ነው የተሸከምነው። እና እባካችሁ ከቻላችሁ አንብቡ፣ ወይ ደግሞ ካልቻላችሁ ማንበብ ደግሞ የሚደብራችሁ ሰዎች ከሆናችሁ ደግሞ አሁን ላይ ጊዜው የቴክኖሎጂ ጊዜ ስለሆነ ስልካችሁ ላይ መጽሐፍ ቅዱስ ዳውንሎድ አድርጉና በድምፅ መስማት ትችላላችሁ። ራሱ እያነበበ የሚያሰማችሁ ማለት ነው። የምር እኔ የሐዋርያ ስራ እኔ ብዙ ጊዜ እናገራለሁ። ያነበበ ሰው መጽሐፍ ቅዱስን የማንበብ ፍቅር ይዘዋል። እንዴት ደስ እንደሚል ክርስቲያናዊ ተጋድሎ የምታዩበት ነው። እና ገብታችሁ አንብቡ። ማንበብ የማትችሉ ስሙ። መጽሐፍ ቅዱስ ማውረድ የማትችሉ ደግሞ ዩቲዩብ ላይ አለ። ዩቲዩብ ላይ ገብታችሁ ሰርች አድርጉ መጽሐፍ ቅዱስ። የመጽሐፍ ቅዱስ ስም ሰርች ስታደርጉ አሁን ለምሳሌ ወደ ሮሜ ሰዎች፣ ኤፌሶን፣ ሌሎችም ገላትያን፣ ሌሎችም ብትሉ መምህር ሳሙኤል በቆንጆ አንደበቱ አንብቦ ያስቀምጣቸዋል። የመጽሐፍ ቅዱስ ንባብ ብላችሁ ሰርች አድርጉ። እየሰማችሁ ኤሪፎኖች አድርጋችሁ እየሰማችሁ መማር ትችላላችሁ። ዘፍጥረትን ማንበብ ማትችሉ ማንበብ
አንብቡ። ዋና ነገር እንድታነቡ እንድትለወጡ ነው። እኛ አሁን ላይ እኔ እኮ አንዳንዴ እላለሁ እኮ ሙስሊሞች አንዳንዴ አስባቸውና የመጽሐፍ ቅዱስ ትንቢቱ የተፈጸመባቸው ስለሆኑ ልባቸው ለንስሐ እንኳን የማይመለስ ይላቸዋል። ሊመለሱ እንኳን የማይችሉ ሰዎች እንደሆኑ መጽሐፍ ቅዱስ ይናገር የለ። አንዳንዱ ልባቸው ችግር ያደርጉታል፣ በጣም ጠንካራ ያደርጉታል እንዳይመለሱ። ግን አንዳንዶቹ ደግሞ በጣም ጥሩ ሰዎች ደግሞ አሉና ሰው ለእነሱ ተብሎ ነው እንጂ መጽሐፍ ቅዱስማ አስቀድሞ እንደነግሮናል። ምናልባት ሀሳብ የምትሰጡ ካላችሁ ቀጥሉ። አንድ ሜሴጅ ልመልስ። እሺ ለማንኛውም ቤቲ እሺ አንቺ መልስ ስጪ። ይሄ እየዞሩ ሂጃብ ማስለበስ ፕሮጀክት ሆን ተብሎ የሚደረግ ነገር ነው። ሙስሊሞች በነገራችን ላይ ህገ መንግስታዊም ጥሰት ነው፣ የሰው መብትም የመጣስ ነው እና ትክክልም አይደለም። መንግስት ባለበት ሃይማኖታዊ ነገር በጣም እንደዚህ ጎልቶ አደባባይ ላይ ሲወጣ መንግስት አቅጣጫ ወደ ሌላው እንደሚሄድ ስለሚታወቅ ማስቆም መቻል አለበት። ምክንያቱም ተመጣጣኝ ነገር ደግሞ ሌላው ቢያደርግ የሚፈጠረው ነገር ሌላ እስከሆነ ድረስ እና ሁልጊዜ ሙስሊሞች በተለይ እነዚህ ውሃብያ የሚባሉ ጸብ በመደኮስና ጸብ በመጫር ነው ሃይማኖታቸው ውስጥ ትርፍ የሚያገኙት። አለምዬ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እና ሆን ብለው ነው እንደዚህ የሚያደርጉት። ካሜራ ይዘው እንደዚህ አድርገው ሆን ብለው ቀርተው ፕሮፓጋንዳ ለመስራት፣ ያው እምነታቸው ከፕሮፓጋንዳ ያለፈ ስላልሆነ ማለት ነው። በሁሉም መስክ እምነታቸውን ማስኬድ ሳይሆን ማስተማር ሳይሆን ዋናው ዓላማቸው ፕሮፓጋንዳ ነው። በቃ በስተናል፣ እንደዚህ ነው፣ እንደዚህ ያለን፣ እንደዚህ እያደረግን ነው ይውልን ነው። በቃ ከሚዲያ ሲርቁ ራሱ ይጨንቃቸዋል። እና ይሄ እምነት ሳይሆን ይሄ ፖለቲካ ጎኑ ይበዛል። በተለይ ዋሃብያ የሚባለው በጣም እንደዚህ በቃ የሰው ሃይማኖት በመንካት በጸብ ውስጥ ነው የሚያተርፉት ሁሉ ጊዜ። እና ለዛ ነው አሁን እነዚህ ሴቶቹ እየዞሩ እንደዚህ ካሜራ አዘጋጅተው ምናምን። በእርግጥ ካሜራው የተወሰነውን እሺ ያላቸውን ስላመጣው ሊሆን ይችላል። በጣም ብዙ ሰው ሪጀክት እንደሚያደርጋቸው ተስፋ እናደርጋለን። ብዙ ሰው እሺ እንደማይላቸው እናውቃለን። ግን አንዳንድ የዋሃኖች አይጠፉምና እነሱ ላይ ለመጠቀም ይሞክራሉ። ይሄ የሚሰራው ካሜራውንም ያው እንዴት እንደሆነ ስለምናውቀው ማለት ነው። እና ከዛ አንጻር ነውና ብዙም እንትን አይደለም፣ ግን ጥሩ አይደለም። ተመሳሳይ አክሽን ቢደረግ ሌላ ነገር የሃይማኖት ጸብ ሊነሳ ይችላልና እንደዚህ አይነት ነገር ብትቆጠቡ ሙስሊሞች፣ በተለይ ይሄ ዋብያ የሚባሉ ብትቆጠቡ። ይቅርታ ስትነኩ የምታለቅሱት እናንተ ስለሆናችሁ አትችሉም። ሰው ላይ ለመንጠልጠል አንደኛ ናችሁ፣ ግን የሆነች ነገር ስትደረጉ ደግሞ በየሰፈሩ ድንኳን ጥላችሁ የምታለቅሱት እናንተ ናችሁ። እና እርፋችሁ ብትቀመጡ የተሻለ ይሆናል። ብንከባበር። ቅድምም እያለች ነበር ቤቲ፣ በአደባባይ ላይ ወጥተው ነው የሆነ ሰውዬ ነው ሲናገር የነበረው። ይቅርታ ስሙን አላስተዋልኩትም። ወጥተው አደባባይ ወጥተው ኢየሱስ ክርስቶስ እንደዚህ እያሉ ይናገራሉ። ይሄ አሁን ጸብ አጫሪነት ነው። እውነት ለመናገር ኢሳ ብለው ማስተማር ይችላሉ፣ ግን ኢየሱስ ክርስቶስ ብለው በዛ ሀገር ላይ ክርስቶስን የሚያመልኩ ብዙ ሰዎች እያሉ ኢየሱስ ክርስቶስ ብለው መናገር ማለት ጸብ አጫሪነት ነው። ፕሮቴስታንቶች ወጥተው ቢሰብኩት ኢየሱስ ጌታ ነው ያድናል ነው እንጂ የሚሉት እስልምናን አይነኩም። እስልምና ሲወጣ ግን ክርስትናን ካልነካ በቃ የራሱን መስበክ አይችልም። ተመልከቱ። ለዘመናት እንግዲህ በዛ ሀገር ላይ ይሄ መንግስት ከመጣ ማለት ነው ፕሮቴስታንቶች እንትን ሲሉ ነበር፣ ለብዙ ጊዜ ሲሰብኩ ነበር። እስልምናን አይናገሩም፣ በቃ ዝም ብሎ ነው የሚሰብኩት። እስላም ሲባል ግን ከወጣ ብሎ አንድ ብሎ ከወጣ በቃ የሌላው ሃይማኖት ላይ ካልተንጠለጠለ እስልምናን መስበክ አይችልም። በቃ ህልውናው በክርስትና ላይ ነው። ህልውናው እስልምና። ውሃቢዝም በተለይ በቃ የራሱን መስበክ አይችልም። የለውም፣ የሚሰብከው ነገር የለውም። ልስበክ ቢል ከወገበታችን ያለው ከዝሙት የዘለለ ነገር የለውም። ስለዚህ ክርስቶስን ሲያብጠለጥል መዋል ለሱ ስብከት ነው ለእስልምና።
አደባባይ ላይ ወጥተው ክርስቶስን በማብጠልጠል ነው ስብከት። እነሱ በቃ ምንም ሌላ ምንም ነገር የላቸው። ምን ይሰብካሉ? እና ተው። ሌላው ወጥቶ መሐመድ ሐሰተኛ ነብይ ነው፣ መሐመድ ሕፃን ልጅ ደፋሪ ነው ብሎ ቢላችሁ ቢል በዛ ሀገር ላይ ሌላ ጸብ ይነሳል ማለት ነው። ታለቅሳላችሁ። ለምን የራሳችሁን ማሰብኩት? እናንተ ምንድነው የራሳችሁን ስብከት የላችሁም እንዴ? ራሳችሁን አችሉም እንዴ? ሙስሊሞች ካለ ጸብ ምንም የሚሸታችሁ ነገር የለም። በሀገር ላይ በሰላም መስበክ አትችሉም። ጭራሽ መስበክ አይችሉም። ትላልቅ ኡስታዞቻቸው ወጥተው አይታችሁ ከሆነ መድረኩን ሲይዙ ማይኩን ሲይዙ እንደው ሰላማዊ ለመምሰል ይሞክራሉ። ግን በቃ ወይ እመቤታችንን አንስተው ወይ ክርስቶስን አንስተው ካልሆነ መስበክ አይችሉም። ወይ ደግሞ ካልዋሹ እስልምና የሌለውን ባህሪ ካልሰጡ የሌለውን ምንድነው መልክ ካልሰጡ ማይኩ ላይ በቃ አይጣፍጣቸውም ካልዋሹ። እስልምና ከልት ስለሆነ ማለት ነው። ጣዖታውያን እንኳን ቢወጡ የተሻለ ነገር ይሰብካሉ። ዋቄ ፈናዎች ቢወጡ የተሻለ ነገር ይሰብካሉ ስለራሳቸው። የትኛውም ሃይማኖት የሌላውን ሃይማኖት አይነካም ከእስልምና ውጭ። እስልምና ግን ጠንቅ ነው፣ የሰላም ጠንቅ እና ይሄ ነገር በጣም እየገፋችሁ ነው እናንተ ማለት ነው። በጣም እየገፋችሁ። ሌላው ተመጣጣኝ በእናንተ ልክ ቢመልስ የእናንተን ሐሰተኝን አስተምሮ እያወጣ በተለይ ነብይህ የምትለውን ሕፃን ደፋሪ እንደሆነ ሰራተኛ የሚያማግጥ እንደሆነ መጽሐፍ እየተገለጠ አደባባይ ላይ የተነገረለታ የዛኔ ደግሞ ለቅሶ በለቅሶ ትሆናላችሁ። ይያዝልን፣ ይገደልልን፣ ይፈለጥልን ምናምን ማለት ትጀምራላችሁ። ስነ ስርዓት ብትይዙ የተሻለ ይሆናል። ለብዙ ጊዜ ስትለመኑ ልመና ፍርሃት ነው የሚመስለው እናንተ። እንደዛ ነው የሚመስላችሁ። እና ሐሳብ መስጠት የሚፈልግ ሰው ካለ ይቀጥል። ያ ሐሳብ ስጡ ጋይስ። እና እኔ ትንሽ አክሊ እንትን ያለው ወለ እሱን ላስተካክል ነው። እና ሐሳብ ስጡ አለብዬ። ለምንድነው የምትስቂው? ቤቲ ብለሽ ለምስቅ ያልሽ ወይ? እና ሐሳብ ካላችሁ ስጡ። ሐሳብ የሌላችሁ ደግሞ አስወርድና ሐሳብ ያላቸው ሰዎች ይገባሉ ማለት ነው። ፍሬ ያደረኩት ዛሬ ቤታችን ሐሳባችሁ እንዳምር ነውና ሐሳባችሁ ስጡ። እሺ ሰላም ይዛ ቀጥ። እንዴት አመሸሽ ቤቲ? እንትን አሳይልን ቢኒ እንደተናገረው የፎይን ቪዲዮ አሳይና በዛውም ሪፖስት ያርጉት። በአንድ ሰዓት ውስጥ ነው ያስነሱት። አፋቸውን ይከፍታሉ። ሌላ ኮሰታ እንዴ? የመንሱር በደንብ መታየት ያለበት ቪዲዮ ነው። አሳየው። አሳይተሻል? አሳየው። ሪፖርት እንዲያደርጉ አሳይቻለሁ። ቤቱ ደግሞ 2 አካውንት ነው ያለው። አንዱ 200,000 ያለው፣ አንዱ 700,000 ያለው። ሌላ እንዳታደርጉ ብዬ በክሬ ምናምን ዘክሬያለሁ። እንግዲህ ከዛ የዘለለ እኔ ካብያለሁ ባድርጌ ከዛ የዘለለ አድርጌያለሁ እንደዚህ ተታልያለሁ ምናምን የምትሉ ከሆነ ይሄ የኛ ችግር አይደለም። ቀጥሉ፣ ተባረኩ። አውርደው ዳውንሎድ አድርገው መጫን እንዳለባቸውም በዛው በዚህ አጋጣሚ ያንን ቪዲዮ ማለት ነው በአንድ ሰዓት ውስጥ በጣም ቫይራል እየወጣ ያስነሱት ሪፖርት አድርገው። ስለዚህ እናንተ ሁላችንም አካውንት ግን ከጫነው ማስነሳት አይችሉም። ዩቲዩብ ላይም ለቅቄዋለሁ። ዩቲዩብ ላይም ያለውን ሼር አድርጉ። ሲቀጥል ደግሞ እዚህም ያለውን ደግሞ ሪፖስት አድርጉለት ምናምን። ኮፒ ሊንክ ደግሞ እንዴት ማድረግ እንዳለባቸው ነግሬያቸዋለሁ። ሌላ ተጨማሪ ካላቸው አወሩ። ሰላም ቢኒ ለተናገረው ነው ብዬ ስላሰብኩ ነው። አሁን ሲነኩና እሪ ይላሉ እነሱ። ዘወረስ ብሎ መንሱር እፎይን የሰደበው ስድብ፣ አስቀያሚ ስድብ፣ የመጨረሻ ብልግና ብሎ አንተ እንደዚህ ብሎ ለተሰደበው ስድብ ያንን ነገር መሐመድ ጋር አለ፣ ያ ነገር መሐመድ ላይ አለ፣ ያ ነገር ቁርአን ውስጥ አለ፣ ያ ነገር ሐዲስ ውስጥ አለ። ያንን ከፍተን ስናሳይ እንዳታለቅሱ ነው። አሁን እሪ ብሎ ነው ያለቀሱት እሱን ቪዲዮ ሲያዩት። ምክንያቱም መሐመድ የመጨረሻ ወራዳ እንደነበረ፣ ምክንያቱም ወራዳን ሰው አላገባም ብለዋለች አይደል? ሳሂህ ቡኻሪ 53:13 እንደዛ አካባቢ ላይ እፎይ ጠቅሶታል። እዛ ላይ እነዚያ የሚበላው የለም የተባለው መሐመድ የሚበላ የነበረው ከሹገሩ ሚስት ወይ ደግሞ ከከድጃ
በሚመጣለት ምግብ ሂራ ዋሻ ውስጥ እንደነበረ እሱንም በሐዲስ አሳይቷል። ሰሒህ አልቡኻሪ 3 ላይ ያለው እነዚህ አስቀያሚ ብሎ መንሱር እፎይ ሊሰድብ የፈለገበት ቃል መሐመድን እንደሰደበው መሐመድ እንደተባለ ለማሳየት ሞክረናል። እና እሱን ቪዲዮ በደንብ ሼር አድርጉት። ሙስሊሞች አፋችሁን ስትከፍቱ እንደዚህ ነው እናንተ ነብያችሁ ላይ አፕላይ የሚደረገው። እና ጥንቃቄ አድርጉ፣ ለምትናገሩት ነገር ኃላፊነት ውሰዱ ለማለት ያህል ነው። እንዴት አመሻችሁ? እሺ ሰላም ይብዛ። እህታችን አሁን ቅድም ስታወራ የነበረችው ልጅቷ ስትቀጥልና ትቀጥያለሽ። እሺ እናቴ ቀጥይ። እስኪ ሰጠኝ እየጠበቅኩ ነበር። እሺ ችግር የለውም። ሁላችሁም ማይካችሁ ከፍታችሁ ፍሪ ነው ዛሬ አውሩ። አንዴ እኔ ልጨርስና ልውጣ። እንዴት ናችሁ? ያው ቀጥይ። ሰላም ይብዛ። ይሰማል? አዎ ይሰማል። ቀጥይ። እሺ በመጀመሪያ በጣም ነው የምወዳችሁ ማከብራችሁ ሁላችሁም እዚህ እስልምና ላይ የምትሰሩ ልጆች በጣም ከጉድጓድ ነው ያወጣችሁኝ እኔ ማለት ነውና ያው በትዳሬ ከዚህ በፊት ክርስትና ላይ ብዙም ጠንካራ አልነበርኩም እና ሳላቅ እስላም አግብቼ ነበረ። ከዛ እግዚአብሔር ይመስገን ያው ክርስቲያን ነኝ ብሎ ዋሽቶ ሙስሊሞች ያው የሙስሊም ወንዶች እኛን ለማጥመድ ምን ያህል ጥግ እንደሚሄዱ ማለት ነው። እናት አባት የለኝም ብሎ ክርስቲያን ነኝ ብሎ የሆነ በቃ የክርስትና ካራክተር ይዞ ነበር የቀረበኝ። ያው እኔም ቤተሰቦች ማመን ነው አብረን ሆነን ከዛ አብረን ከሆነን ከ3 ወር በኋላ አይ ቲንክ የ3 ወር ጉዞኜ ነው ሙስሊም እንደሆነ ያወቅኩት። ከዛ በኋላ ምንም ሳላቅማማ እናት አባቴ ጋር ሄድኩኝ። እዛ ወልጄ ልጄን በ40 ቀኑ ክርስትና አስነሳውኝ። ከዛ ማን ፈቅዶልሽ ነው እንዴት ልጄን ክርስትና አስነሻለሽ ምናምን ብሎ በጣም ተጣላን ማለት ነው። እኔም ደግሞ ያኔ ከክርስቶስ ፍቅር ማንም አይለየኝም። መጀመሪያ ለምንድን ነው ያዋሻኸኝ? ወይ አምኜበት እቀጥል ነበረ ወይ ደግሞ ጭራሽ ማንገናኝም ነበር ብዬ ልጄን ክርስትና አስነሳሁኝ። በመሀል ያው ቤተሰብም ምን ችግር አለው ትዳር ነው ለትዳር ብዙ ዋጋ ይከፈላል ምናምን ይላሉ። እንደዛ የሲሉን ጊዜ ሁለት ልብ ሆንኩኝ። የሆነ በቃ እውነትም አንዳንዴ ሙስሊም በሆነስ ምን ችግር አለው እያልኩኝ ባለ ሰዓት ነበረ እናንተ እዚህ ቲክቶክ ላይ ያገኘዋችሁ ማለት ነው። እና በጣም ነው ማመሰግናችሁ። እግዚአብሔር ይመስገን እኔንም ልጄንም ነው ከጨለማ ያወጣችሁኝ ማለት ነው። የእናንተ ትምህርት ከስር ቁጭ ብዬ ሁሉ ያዳምጣለሁ እና በጣም ከኔ ቀንሶ እድሜና ጤና ይስጣችሁ። እየሰራችሁ ያላችሁት ስራ ቀላል አይደለም። በየቤቱ እዚህ ወጥቶ ያልተነገረ ብዙ ሰው አለ እና እግዚአብሔር ዘመናችሁን ይባርክ። ላመሰግናችሁ ነው ወደዚህ የመጣሁት። በጣም ነው ማመሰግነው ሁላችሁ። እሺ እናቴ ተባረኪ። እግዚአብሔር ይመስገን ስላንቺ። እግዚአብሔር ይመስገን። ዋናው ነገር ከጨለማ መውጣታችሁ ነው። እንደዚህ በትዳር በጓደኝነት በምናምን የሚመጡ እንትኖች እስከ መጨረሻ ዋጋ ያስከፍላሉ እና ለዛ ነው ቤተክርስቲያንም እንዲሁ መጽሐፍ ቅዱስ ከብርሃን ከጨለማ ጋር ህብረት የለውም የምትለው እና ቤተክርስቲያን የማትፈቅደው ለዚህ ነው። አብሶ ሴቶች ደግሞ በልጅ ትያዛላችሁ እና በልጅ ትያዙና ልጄን ያለ አባት ላሳድግ ነው እያላችሁ ሌላ ታሪክ ውስጥ ነው የምትገቡት ማለት ነው። እና በቃ ሃይማኖት እስከመቀየር ለልጅ ተብሎ ለእናት ተብሎ ለቤተሰብ ተብሎ ለባል ተብሎ ነገ ተነገ ወዲያ ጥሎሽ ለሚሄደው ባል ሃይማኖትን ያክል ወይ ክርስቶስን ያክል አምላክን ያክል ትቶ መሄድ ከባድ ነው። ለዛ ነው ክርስቶስ እናቱን የማይተው ቤተሰቦቹን አጠቃላይ የማይተው ለእኔ ሊሆን አይገባም ያለው። ለዛ ነው እውነቱን ክርስቶስን ስትከተይ መስቀሉን ብቻ ተሸክመሽ ነው መከተል ያለብን። ሁላችንም መስቀሉን ብቻ ተከትለን የእሱን መከራ እሱን ክርስቶስን ብቻ ኦኬ። እናቴን አባቴን እያለ ወደ ኋላ የሚቀር ካለ እሱ የራሱ ጉዳይ ነው። እና ለዛ ነው በጣም ነው የማመሰግነው።
ብዙ ሰው እያነቃችሁ ያላቸው እኔም ከእናንተ በተማርኩት የማውቃቸውን ሰዎችን ሼር አደርጋለሁ እና በርቱ፣ ተስፋ እንዳትቆርጡ። በጣም ብዙ ሰው ነው እያነቃችሁ ያላችሁት። አላህና እግዚአብሔር አንድ ነው ተብለን አድገን ዛሬ ላይ ሁሉ ጉድ እንድንሰማ ስላደረጋችሁን በጣም ነው የምናመሰግነው። እኔ እንጃ ቃል የለኝም። እግዚአብሔር ከኔ እድሜ ላይ ጨምሮ ቀንሶ ይስጣችሁ። በጣም ነው የማመሰግነው እና አሁን ልጄ እግዚአብሔር ይመስገን በየሳምንቱ እናቴ ታስቆርብልኛለች። እኔ አረብ ሀገር ነው ያለሁት እና ማንም አንቺ እንዳልሽው ትዳር፣ እናት፣ አባት፣ ገንዘብ ሁሉ ኃላፊ ነው። እግዚአብሔር ግን ከሁሉ በላይ ነው። ለሚያልፍ ዓለም ብለን የማያልፈው እግዚአብሔር ባንክት ጥሩ ነው እላለሁ እና አመሰግናለሁ። እሺ ተባረኪ፣ ጌታ ሲባርክሽ። እሺ ሌላ ደግሞ ቀጥይ። ከላይ ያለሽው ስምሽ ማን ነበረ? ቀጥይና ሀሳብ ሰጣል። ኤፍዬ አቤት፣ እንዴት እንደምትመጪ ቀጥይ። ቅጣ ሰው አቋረጥኩኝ። ያው አሁን አይመችሽም? እሺ እናቴ፣ እሺ ቀጥሉ ሌሎቻችሁ። አሁን ይመችሻል? ምናት? እሺ ምናት የሚመቻት አይመስለኝም። ቆይላ ሲመቻት ታወራለች ነው እየነዳች ነው። እና አሁን ተኑ መሰለችኝ ተኑ የተናገረችው ታሪክ በጣም የሚገርም ነው። እህታችን ያንቺን ጥንካሬ ሳላደንቅ አላልፍም። ግን በጣም በጣም ያዘንኩት በወላጆችሽ ነው እና እንደዛ መናገራቸው እውነት ለመናገር ትክክል አልነበረም። አንቺ የእነሱን ምክር ሰምተሽ ቢሆን ኖሮ ለትዳር ብለሽ የዘላለም ሕይወትሽን እንድታጪ ነበረ ሲገፋፉሽ ነው። በእርግጥ ተጠያቂዎች ነበሩ በዛ ሕይወት ውስጥ። አሁንም ቢሆን ቤተሰቦችሽ እንደዚህ ያሉ ንስሐ እንዲገቡ ንገሪያቸው። ንስሐ መግባት መቻል አለባቸው። ነገም ከነገ ወዲያም እንዲህ አይነት ነገር ቢፈጠር እንዲህ ማለት የለባቸው። መጀመሪያ ክርስቶስን አስቀድሚ ነው ማለት ያለባቸው እንጂ ለትዳር ተብሎም ብዙ ዋጋ ይከፈላል። ለየትኛው ትዳር ሲጀመር ትዳር አይደለም ይሄ፣ ትዳር አይባልም። ቤተክርስቲያን የምታውቀው ትዳር አይደለም። ከአሕዛብ ጋር የሚደረግ ትዳር ወይም ሰርግ ጋብቻ አይባልም በቤተክርስቲያን ውስጥ ማለት ነው። ስለዚህ ይህን ትዳር ተብሎ ነው አሁን እንደዛ የሚባለው እና እውነት ለመናገር ንገሪያቸው ቤተሰቦችሽ ንስሐ ይግቡና ከባዱ ነገር እንደዚህ እንግዲህ አሁን በልጆቻቸው ብቻ ሳይሆን ወላጆችም እንደዚህ ሲሉ በጣም ተስፋ የሚያስቆርጥ ነገር እንትን ይላል። ቤተሰቦች ትላልቅ ሰዎች እንኳን በዚህን ያህል አስተሳሰብ ውስጥ ነው የነበሩት። እንዳለችው እግዚአብሔርና አላህ አንድ ነው እያሉ ያደጉ ክርስትናን የማያውቁ ብዙ ወላጆች ነበሩ አሉ። እንግዲህ ከነሱ የሚገኙ ልጆች ምን ያህል እንደሚሆኑ ማሰብ አይከብድም እና ትንሽ አስቸጋሪ ነው። እንዴት ነው ክርስትና በዚህን ያህል ደረጃ ክርስቶስ በዚህን ያህል ደረጃ የቀለለባቸው? እውነት ለመናገር ክርስቶስን ክዶ እኮ ነው አንድ ሰው እስከ ሙስሊም ሲሆን ወይም ደግሞ ወደ እስልምና ሲኬድ እኮ ክርስቶስን ክዶ እኮ ነው። እንዴት ነው ያለው? እኔ ግራ እየገባኝ ነው አንዳንዴ ያለው ነገር ምንድን ነው? አላህና እግዚአብሔር አንድ ነው ተብሎ ማን ነው እንደዛ ብሎ ያስተምረው እንትን ያለው? ይሄ ማህበረሰብ ከየት የመጣ ነው? ቤተክርስቲያን የለም በአካባቢው እና በጣም የሚያሳዝነው እኔ አሁን ከወላጆቿ የሰማሁት ነገር በጣም ልቤን ነካው። ጭራሽ ሰፖርት ሊያደርጓት ሲገባ እንደው ሆና በገብ ብትገኝ እንኳን ከዛ ውስጥ ነጥቀው ለማውጣት ነው መሞከር ያለባቸው እንጂ ያን ትዳር ባርከው እንዲቀጥል ማድረግ አለባቸው ብዬ አላስብም። ትክክል አይደለም እና እኔ ብዙ ማውራት አልችልም፣ ያው ትንሽ ሳል ስለያዘችኝ፣ ግን በጣም ብዙ ነገር ማለት ይችል ነበር እና በጣም ያሳዝናል። ለማንኛውም በዚህ በፍቅር ህይወት ውስጥ የሚያጠምዷችሁ ሙስሊሞች ካሉ አንድ ፎይ ጋር የነበረ ሙስሊም ልጅ የተናገረውን ነገር የሚገዛ ልብ ላለው ሴት የሚገዛ ንግግር ተናግረዋል፣ ሀሳብ አምጥተዋል። ምን ብሏል? ሄጄ እንትን እላቸዋለሁ፣ አናግራቸዋለሁ፣ አስገዳቸዋለሁ።
ከዛ በኋላ አግብቼ ወዲያው ፈታቸዋለሁ። ለምን ሲባል ለአምላካቸው ያልታመኑ ለኔ ሊታመኑ ነው ወይ? እነዚህ ሰዎች ለአምላካቸው ያልታመኑ ናቸው፣ እንዴት ነው ለኔ የሚታመኑት ብሎ የተናገረው ንግግር አለ። እውነት ነው። የዚህን ያህል ታዝበው አሕዛብ እንኳን የዚህን ያህል ታዝበው በዚህ ስራ ውስጥ ይሰማራ የነበረ ልጅ እፎይ ጋር ቃሉን የሰጠ ልጅ አለ። ለዚህ የዚህን ያህል ለአምላካችሁ ካልታመናችሁ፣ እውነት ነው፣ ለማን ነው የምትታመኑት? ለጊዜያዊ ፍቅር ብላችሁ 40-50 ዓመት ለማይሞ እሱም ይቀጥል ትዳር ይቀጥል አይቀጥል ለማታውቁት ለሙስሊም ወንድ ብላችሁ 3 ዓመት ሳይሞላሽ እኮ በላሽ ላይ ሌላ ሴት ያመጣብሻል። እንዴት ነው ማሰብ ማገናዘብ ያቃታችሁ ሴቶች ግን እንዴት ነው? ምንድን ነው ይሄን ያህል? እኔ ቤኒ በዚህ አጋጣሚ ቤተሰብ ያልኩ እናት አባቴ አይደሉም፣ አክስት ምናምን የጎረቤት ሰው ራሱ ቱል ባሏን ጥላ መጣች እያሉ በእናት አባቴ በጣም ነው ሰፖርት ያደረጉኝ ማለት ነው። እና ጎረቤት ላይ ባሏን ጥላ መጣች፣ ልጁን ቀምታ መጣች እያደረጉ እንዴት እንደሚያንቋሹኝ ማለት ነው። ከዛ እንደዛ ሲሏቸው የሆነ በቃ የክፍለ ሀገርም ሰው ናቸው የሆነ ሀሳብ የመቀየር ነገር እንጂ የሙሉ በሙሉ ቤት እናት አባቴ በጣም ነው የደገፉኝ በእኔ ሀሳብ ማለት ነው። እና እግዚአብሔር ይመስገን ቀላል አይደለም፣ ብዙ ዋጋ ከፍያለሁ። ልጄን ወደ ጨለማ ከምወስደው ብዬ ብዙ ዋጋ ከፍያለሁ። ግን ያው እግዚአብሔር ይመስገን ደስተኛ ነኝ። እና በጣም የሚገርምት ነገር ማለት ነው አሁን የእናንተ ትምህርት ምናምን ከሰማሁ በኋላ ያው አለ አይደል አንዳንዴ አባቱ ነው ሄዶ ቢጠይቀው ወይ ደግሞ ልጄ ባለሰዓት መጥቶ ቢያየው ችግር የለውም በሚል ሂሳብ እናወራ ነበር። ከዛ የእናንተ ትምህርት ከሰማ በኋላ አንተ አጠገቤ እንዳደርሰው ለካ ከነፍሰ በላ ጋር ነው እንዲኖርኩት ልጅ አለኝም እንዳትል ሚስትም ደግሞ እንደነበረ እርሳ ብዬ ብሎክ አድርጌው አሁን ላይክ እንደ ልጅ አባት ራሱ ላወራው ሳርፍ አልፈልግም አላወራም ማለት ነው። እና ልልህ የፈለግኩት አንዳንዴ ጎረቤት ወይ ዘመድ የሚባለው ነገር በጣም ነው ቅስም የሚሰብረው ማለት ነው። እና እናት አባቶች በጣም በጣም ከጎኔ ቆመዋል። እንደዚህ የመጽሐፍ ቅዱስ እውቀት ኖሯቸው ሳይሆን አለ አይደለ እንዴት ነው አሁን እንዴ ኧረ ይቅርብሽ እንዴት ነው ሙስሊም የምትሆኚው ምናምን ይሉኝ ነበረ። ግን አንዳንዴ ጎረቤት መጥቶ የሆነ ነገር ሲላቸው የእናቴ እህቶች አግብተው እንደዚህ እየሰለሙ ናቸው መጥተው ደግሞ የሆነ ነገር ይሏታል። እናቴ እንደዛ ሲሏት የሆነ እርብሽ ትላለች እንጂ እናት አባቴ በጣም ነው ማመሰግናቸው። ምንም እንኳን ስለ ሃይማኖታቸው ጥልቅ ነገር ባይኖራቸው በጣም ነው ከጎኔ የቆሙት። አሁንም አረብ ሀገር ነው ያለሁት ብያለሁ። እናቴ በየሳምንቱ ነው በቃ ወስዳ የምታስቆርበው ማለት በጣም ጠንካራ ሴት ናት። እና ያን ነገር ነው ቤኒ እድሜያቸውን ያርዝምልሽ፣ እናትና አባትሽ በጤና ይጠብቅልሽ። ያው በአጠቃላይ እኔ እናትና አባትሽ ለማለት ፈልጌ ሲሆን እንደው ማህበረሰቡ እንደዚህ አይነት አስተሳሰብ ውስጥ የገባው ከመቼ ጀምሮ ነው የሚለው ትንሽ አስቸጋሪ ነው። የዚህ ሁሉ ማህበረሰብ አስተሳሰብ መቀየር አለበት እና ለነዚህ እንደዚህ ያሉ ሰዎች ቪዲዮ እንደዚህ ሼር አድርጌላቸው ክርስቲያን ከሆኑ ማለት ነው ለሰለሙት ታያቸው እነሱ እንትን አይሉ ቤትም መስማታቸው አይቀርም። ግን ብዙ የሚነቁ ብዙ ሰዎች ገና አሉ ማለት ነው። አሁን ራሱ በጣም ብዙ መንቃት የሚገባቸው ሰዎች አሉ። በባህል ውስጥ ቁጭ ያሉ ሰዎች እምነት ምን እንደሆነ ያልገባቸው ትርጉሙ የዘላለም ሕይወት ጉዳይ እንደሆነ ያልገባቸው ማለት ነው። እና እንደዛ ነው። በቃ ቀጥሉ። ያ ቢኒዬ በመጀመሪያ እህታችን እንኳን እግዚአብሔር ረዳሽ። ቢኒ እንዳለ አንቺን ብርታት ሳያደንቁ ማለፍ ከባድ ነው። እንድናገር ግን በጣም መናገር አለብኝ ብዬ አሰብኩት ፓርት አለ። ይህንን ነገር በተደጋጋሚ እኛም ተናግረናል። እፎይ አስምሮ በተደጋጋሚ ተናግረዋል። ስፔሻሊ የተኖ ላይፍ ውስጥ ያላችሁ ሰዎች አላችሁ፣ አሁንም አላችሁ፣ ወደፊትም ልትገቡ ትችላላችሁ። እስልምና ምንድን ነው እንዴት ነው አካሄዱ የሚለውን ነገር ያልተረዳችሁ ወንዶቹ ሴቶቹን እንዲያገቡ ይፈቀዳል። ኦኬ አስወልደው ምናምን ነገር ትክክለኛ ባህሪያቸው የሚገኘው ከዛ በኋላ ነው። ልጅ ከወለዱ ምናምን በኋላ አስመስለው ይገባሉ። በጣም በሚያሳዝን ሁኔታ ይመጣሉ። እዚህ ቲክታክ ላይ ራሱ አይ ላቭ ዩ ሲባሉ የኛዎቹ አብዛኞቹ የሉም።
ፍቅር ያገኙ ይመስላቸዋል። ክርስቲያን መስሎ ይቀርቧቸዋል። ምንም ለሃይማኖቱ ኬርለስ መስሎ ይቀርባቸዋል። ይህንን ተኑ የተናገረችውን በተደጋጋሚ ተናግረነዋል። እፎይ ቪዲዮዎች ገብታችሁ ማየት ትችላላችሁ። በተደጋጋሚ ዩቲዩብ ላይ ያለው ነገ ተናግረዋል። እንደዚህ ነው አብዛኞቹ በውስጥ ያሉት ልጆች ታሪክ ስንጠይቅ የሚመለሱ ልጆች ስንጠይቅ እንደዚህ አይነት ላይፍ ነው ያላቸው። በጣም በሚያሳዝን ሁኔታ እንደዚህ ገስት እየከፈቱ ቲክታክ ላይ ራሱ እንደዚህ ንጽጽር የሚሰሩ እነሱ ጋር እኛ የምናውቃቸው ልጆች በውስጥ ንጽጽር ከሚሰሩ ወንዶች ጋር ግንኙነት ያላቸው አሉ። እዚህም በሙሉ መረጃ ያለ ማለት ነው። ሴቶች ጥንቃቄ አድርጉ፣ ተደጋጋሚ ነግረናቸዋል። አሁንም እንደዚህ አይነት መንገድ ውስጥ ያላችሁ ወደ መሀል ያልገባችሁ የገባችሁም ሁላችሁም ልትገቡ ያላችሁም ለሚመጡባችሁም ጥንቃቄ አድርጉ። ሙስሊሞች አንድ የክርስቲያን የኦርቶዶክስ ወንድ እንደዚህ አይነት ነገር ላይ ሲሰማራ ንጽጽር ላይ የሚሰራ የምታገኙት የለም። እያንዳንዱ ተነካክተዋል። እዛ ጋር ያሉት ወንዶቹ እነሱ 4-5 በዛም በአስኮም በሞስኮም ሻሃዳ ማስያዝ ነው የእነሱ ዓላማ። አንዴ ሻሃዳ ማስያዝ በቃ እነሱ አስይዘዋል። ከመለሰች ብትሄጂ እሱ ግዱም አይደለም። ከዛ በኋላ ለሚወለደው ልጅ ነው፣ ልጅሽ ላይ ነው ስራው፣ ልጅሽ ላይ ነው ጦርነቱ፣ ልጅሽ ላይ ነው። ከዛ በኋላ ዋጋ የምትከፊው መፈጠርሽን እስክታይ ድረስ ትልቁ ስትራግል የሚመጣብሽ እዛ ጋር ነው። ስትረሱን መቋቋም ከምትችዩ በላይ የሚሆንብሽ። ያ ወደድኩት ያልሽው ሰውዬ ይቀየርብሻል። ያ ፈቀርኩት ያልሽው ሰውዬ የለም። ከዛ በኋላ ሌላ ማንነት ነው የሚኖረው፣ ሌላ ማንነት ነው የሚመጣውና የእህታችንን ጥንካሬ አይታችሁታል። እንደዚህ አሁን አውርተን ሲምፕል አይደለም። በነገራችን ላይ በጣም ቀላል እኮ አይደለም። እናንተ ቀላል መስሏችሁ ሊመስላችሁ ይችላል። ልጅ ተወለደ። አሁን አስቡት፣ እሷ ወጣች፣ መዳን አለበት። ከምንም በላይ መዳን አለበት ልጁ፣ እሷም ልጇም መዳን አለባቸውና ወደ ድነት ይዘው ሄደች። ክርስቶስ ምን ብሏል? እናቱን አባቱን ሚስቱን ስለኔ ብሎ ማለት ነው። እናቱን አባቱን ሚስቱን እህቱን ኤቭሪቲንጉን ይተወ 100 እጥፍ መንግስተ ሰማያትን ይወርሳል ያለው አይደለ? መንግስተ ሰማያትን ወራሽ እንዲሆን ማድረግ ግድ ነው። ግን ይህ ሲሆን የሚከፈሉ ዋጋዎች አሉ። ለምን በቀላሉ የምናልፋቸው ነገር ለምን በምድርስ ዋጋ እንከፍላለን? ለምን ትከፍላላችሁ? እህቶች ለምን አላስፈላጊ ዋጋዎችን ለምን ትከፍላላችሁ? ይህ እንዳይሆን ጥንቃቄ አድርጉ። የተወደደ የቤተ ክርስቲያን ጋብቻ አለ። ብርሃን ከጨለማ ጋር ምንም ህብረት የለውም። ክልክል ነው። በቤተ ክርስቲያናችን አይፈቀድም። ሴት ሆንክ ወንድ። እስልምናው ላይ ግን ወንዱ ምንድን ነው ሄዶ አስረግዞ ሙስሊም ይዞ እንዲመጣ ነው። እነሱ የመዋለድ ፖሊሲ ላይ ናቸው። እነሱ እኔና አንድ ሙስሊም ጓደኛዬ በተመሳሳይ ዓመት ብናገባ እሱ 4 አግብቶ 4 ልጅ ሲወልድ እኔ 1 ልጅ ነው በዓመት የምወልደው። መባዛት ነው። ስለዚህ ከክርስትናውም ከምኑም ከቻለ እሱ ከነናቱ ካልቻለ ልጁን በየቦታው ማባዛት ነው ሰራቸው። እና እነሱ ፍቃዱ ላላቸው በእምነታቸው ወንዶቹ ላይሰንስ አላቸው። ፈትዋዎችን ማየት ትችላላችሁ። ለዛ ነው እንደዚህ የሚደረገው። ይዋሿቸዋል። እንዳታምኙ የሙስሊሙን ወንድ አፈቀርኩሽ ብልሽ እንደዚህ ሆንኩልሽ እምነቴን ልቀይር ነው ብልሽ እንደዚህ መጥቻለሁ ብልሽ ውሸቱን ነው። ለምን አንቺን በእጁ እስኪያስገባና አንቺን እጁ ላይ እስኪጥል ድረስ የሚሄድበት ርቀት ነው። ይህንን ደጋግመን ስለተናገርን ሌሎቻችሁም ትምህርት ወሰዱበት ከዚህ ታሪክ። እህታችን ተኑ መተሽ ስለመሰከርሽ ስለአንቺ ጥንካሬ ቢኒም ብሎሻል። ደስ ይላል። ሳያድንቁ ማለት እውነት ከባድ ነው። በተረፈ እንኳንም እግዚአብሔር ረዳሽ ለማለት ወዳለ በዚህ አጋጣሚ እና ከስር እፎይ ሊመጣ ነው እፎይ ያለ ምናምን የምትሉ ነው። አይመጣም። እሱ የተሳሳተ ኢንፎርሜሽን ነው። ሶሪ አልተመቸውም። አይ ቲንክ ከተመቸው ይመጣል ነበር ያሉት አይደል? አይመጣም፣ አይገባም ዛሬ። እናንተም በሉ አስተካክሉ ለማለት ወዳለሁ። ይልቅ 1 ሚሊዮን አስገቡት፣ ኮፒ ሊንክ አድርጉለት። እናንተ እያላችሁ 1 ሚሊዮን መግባት ያቅተዋል። 1 ሚሊዮን መግባት አለበት። የ1 ሚሊዮኑን ቻሌንጅ ተቀላቀሉ። 1 ሚሊዮን አስገቡት፣ ኮፒ ሊንክ አድርጉ አካውንቱን። ቪዲዮ እየጫነ ካሚንግሱን ብሎ የጫነው እንግዲህ ቪዲዮ ምን ክፋት ኖሮት ነው በሪፖርት የሚነሳው? አታዝኑም? በዚህ ካሚንግሱ ህዝቡን እኮ አንቋሽ እንትን አልከው እኮ ህዝቡን እኮ አንዴ ጭጥ ከግጠበቅ ነው ቆረጥኩታ ታዲያ እንዴ ወሽመጣችን ቆረጥ ነው ቆርጣችሁ ነው እኮ ቆርጣችሁ ነው እኮ ትላለህ። አይገባም ዛሬ ኧረ አይገባም። ተሳሰብ አይገባም። በቃ ካልተመቸው ሌላ ቀን ነግረናቸዋል። በፊትም ልክስ ግን ሰሞኑን ይገባል። ስንከፍት ነግረናቸዋል። አዎ ግን ስንከፍትም ነግረናቸዋል። ምናልባት ዛሬ ካልመጣ ደግሞ ነገ ተነገ ወዲያ ምናልባት ሌላ ቀን ሊመጣ ይችላል። በተስፋ ጠብቁ። እናመጣዋለን። ጎትተን ጆሮን ይዘን እናመጣዋለን። እና አክሊል የሰጠው እንትን አለ አክሊል የሰጠው ሂድ መልስ አለና
እኔ ራሱ የለቅሶ ኢሞጂ ተው፣ ቤቱን እንዳታዘጉ። የለቅሶ ኢሞጂ ተው፣ ቤቴን አታዘግቡ እባካችሁ፣ እባካችሁ ቤቴን አታዘግቡ። ለማንኛውም ኡስታዝ ስሙ ለኡስታዝ ወደ የሰጠው አፍሮድ መልሳለ አብረን ሲመጣ ቀደም ብለን ማስታወቂያ እንሰራለን። ሚውት አድርጊ እስኪ። ሲመጣ ቀደም ብለን ማስታወቂያ እንሰራለን። አስቀድመን ማስታወቂያ ይሰራል። ቴሌግራም ግሩፕ ላይ እንደዚህ ይመጣል፣ እንደዚህ ብለን ቀድመን ተናግረን ነው የሚመጣው። በደንብ ቪዲዮ ይሰራል። ቴዶ ዘሩፋኤል ቪዲዮ ይሰራል፣ ሌሎችም ቪዲዮ ይሰራሉ። በደንብ ሰርተን ይመጣል። ሲመጣ ከዛ እንግዲህ አንድ ሰው ውጭ ቆይቶ ሲመጣ ቤቱ ይጠረጋል ምናምን አይደል? ይስተካከላል ምናምን። አስተካክሉት ቤቱን እንጂ 1 ሚሊዮን አስገቡት፣ ኮፒ ሊንክ አድርጉት። ቪዲዮ እያስነሳበት ነው። ካሚንግሱን ብሎ የለጠፈውን ቪዲዮ ሲያስነሱ ቫሪያ ላይ አይወጣም ቢመጣ። ስለዚህ ቤቱን ሞቅ ሞቅ አድርጉት፣ ኮፒ ሊንክ አድርጉ፣ ቪዲዮዎችን ኮፒ ሊንክ አድርጉለት። እነዚህ ስራ ስሩ። እስከዛ በተለይ የመሱርን ቪዲዮ ሁላችሁም እያወረዳችሁ ጫኑ። 413 ይታየኛል። 300 ኦርቶዶክስ ሰዎች ቢኖሩ ብታሳይ ደስ ይለኛል። ቤት ኢትስ ኢምፖርታንት ቪዲዮ ነው። በጣም ኢምፖርታንት እና ወቅታዊ ቪዲዮ ነው። አፋቸውን ሲከፍቱ እንደዚህ ነው እኛ ምላሽ የምንሰጠው። አክት Please, I'm begging you.